ነገ ሰኔ 4 ወገኖቼ ወደ ጌታ ደረት መጠጋት እንዴት ያለ መታደል ነው! ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ በሰማይ በክብር ሁለተኛው የሆነ ከአራቱ ወንጌላውያን አንዱ የሆነና እርሱ የጻፈልንን ይህንን ታላቅ ወንጌል እንደ ጸሎት አድርገን ስንጸልይ መንግሥተ ሰማያትን የሚያወርስ ታላቅ ቅዱስ ከማንኛውም አይነት የዝሙት መንፈስ ከእባብ መነደፍ ከጊንጥ መነደፍ ከአውሬ ከመበላት ከእሳት መቃጠል የሚሰውር ታላቅ ቅዱስ ወንጌልን ለመስበክ ወደ ኤፌሶን በመርከብ ተሳፍሮ ቢሄድ መርከቢቱ ብትሰባበር 40 ቀንና 40 ሌሊት 40 ቀንና 40 ሌሊት በመርከቡ ስባሪ ላይ ያለምንም እህልና ውሃ የኖረ ከአራቱ ወንጌሎች አንዱ የሆነውን የዮሐንስ ወንጌልን የጻፈልን ራእየ ዮሐንስን የጻፈልን እንዲሁም ደግሞ 3 መልእክታትን የደረሰልን የጻፈልን እስከ እግረ መስቀል ድረስ እስከ እግረ መስቀል ድረስ የጌታችንን ሕማማት እያየ የተከተለ በዚያም ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን እናት አድርጎ የተቀበለ ልጅ ሆኖም የተሰጠ ወላጅ እናቱ በልጅነቱ ስላረፈች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እናቱን ያሳደገችው በመልኩም በሕይወቱም ጌታን የሚመስል ጌታችን ገና በሕይወት እያለ ሞትን እንደማይቀምስ ስለነገረው እንደ ነቢዩ ኤልያስና እንደነ ሄኖክ የተሰወረ ጌታችን እጅግ ይወደው ስለነበረ ፍቁረ እግዚእ የተባለ የጌታችንን አምላክነት በመግለጹ ወልደ ነጎድጓድ የተባለ ነገረ መለኮትን ከሌሎቹ በተለየ ሁኔታ አምልቶ አስፍቶ አመስጥሮ ስላየና ስለጻፈ ነባቤ መለኮት ወይም ደግሞ ታኦሎጎስ የተባለ የሚመጣውን ቀድሞ ስላወቀ አቡ ቀለምሲስ የተባለ የጌታችንን ሕማማቱን ስቃዩን መከራውን ሞቱን እያሰበ ለ7 ዘመናት እያለቀሰና እያዘነ ስለኖረ ፊቱም በዚያ የተነሳ የተቋጠረ ስለሆነ ቁጹረ ገጽ የተባለ ስዕል የመሳል ችሎታ ስለነበረውም የጌታችንን የመድኃኔዓለም ኢየሱስ ክርስቶስን የስቅለት ስዕልም ለመጀመሪያ ጊዜ የሳለልን ሲሆን እስከ እግረ መስቀል ድረስ ሄዶ መከራውን አይቶ ነበርና በቀራንዮ አደባባይ እንደተሰቀለ አድርጎ ቢስለው የሳለው ስነ ስዕል አንደበት አውጥቶ ወዳጄ ሆይ አይሁዳውያን በቀራንዮ ራቆቴን ሰቀሉኝ፣ አንተ ደግሞ ድጋሜ ተሰቅለኝን ብሎ ከለሜዳ እንዲያለብሰው የነገረው ይህ እርሱ የደረሰልንን የዮሐንስ ወንጌልን ስንጸልይና ስናነብ በፊት በኋላ በቀኝ በግራ በላይ በታች ሆኖ እልፍ መላእክት እንዲጠብቁን የሚታዘዝለት ይህንን የዮሐንስ ወንጌልን ጸሎት በማድረጋችንም ደግሞ ያሻን የፈለገንን የሚገባንን ነገር እንዲሰጠን የሚያደርግ የዮሐንስ ወንጌልን በመጸለይ ድንግልናን እስከ ማሰጠት ደረጃ ሴት ልጅ የ80 ቀን ወንድ ልጅ ደግሞ የ40 ቀን የንጽህናን ጸጋ የሚያሰጥ ጸጋ ቃል ኪዳን ያለው በሕይወት እያለ ወደ ብሔረ ሕያዋን የሄደው ሞትን ያልቀመሰው ቅዱስ ዮሐንስ ወልደ ነጎድጓድ ነገ ሰኔ 4 የወርኃዊ መታሰቢያ በዓሉ ነው። ጌታችንና አምላካችን ኢየሱስ ክርስቶስ ለዚህ ቅዱስ ያልነገረውና ያላስተማረው ምንም አይነት ምስጢር የለም። ከ12ቱ ሐዋርያት አንዱ የነበረ ቢሆንም እንኳን ሐሙስ ማታ 3 ሰዓት ላይ ከተበተኑት በጎች ግን አልነበረም። ጌታ ሕሙማንን ሲፈውስ ሙታንን ሲያስነሳ ብዙ ተአምራትን ሲያደርግ በነበረበት ጊዜ ከጎኑ መሆን የሚደንቅ አይደለም። ነገር ግን በተዋረደበትና በተጎሳቆለበት ሰዓት ግን ከጎኑ መገኘት እንዴት ያለ ፍቅር ነው! ለነገሩ ከእናንተ አንዱ አሳልፎ ይሰጠኛል ባለበት ምሽት ሁሉም 12ቱ ሐዋርያት ሲወዛገቡ ይሄ ቅዱስ ሐዋርያ ግን ወደ ጌታ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ የጠየቀ ታላቅ ቅዱስ ወገኖቼ ወደ ጌታ ደረት መጠጋት እንዴት ያለ መታደል ነው! መላእክት እንኳን ቅዱሳን መላእክት እንኳን ነገረ መለኮትን ነገረ ቅድስት ሥላሴን ከእግሩ ስር ቁጭ ብለው ሊማሩለት የሚፈልጉት ታላቅ ቅዱስ ሊሰግድላቸው ዝቅ ሲል እንኳን ተው አንተ ከእኛ በምን ታንሳለህ የሚሉት በነገራችን ላይ ይህ ቅዱስ ለዚህ ክብር የበቃውና እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን እናት አድርጎ የተቀበለ ልጅ ሆኖም የተሰጠኮ ወደ ጌታ ደረት በፍጹም ፍቅር በመጠጋቱ ነው። እናቴ ሆይ ኃያሉ ልጅሽ በመጨረሻው ሰዓት ድምፁን እንደምትናፍቂ ያውቅ ነበርና በገና የሆነውን ዮሐንስን ሰጠሽ። እመቤታችን ጌታ ለሚወደው ሰው የሚሰጣት ታላቅ ስጦታ ናት። እርሷን እንደ እናት ለመቀበልም እንደ ቅዱስ ዮሐንስ ልጅ መሆን ያስፈልጋል። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ይቆየን።